የአምራች ኢንዱስትሪ ልማት ኢንስቲትዩት ለኢንዱስትሪ ሚኒስቴር ተጠሪ ከሆኑት ተቋማት አንዱ ነው። የአስፈጻሚ አካላት መልሶ ለማቋቋም በተደረገው በ2013 በነበረው እንደ አንድ አስፈጻሚ አካል ሆኖ የተደራጀ ነው። ከዛ በኋላ ደግሞ ተግባርና ኃላፊነቱ በደንብ በምክር ቤቶች በወጣ ደንብ 504 የተሰጠን ነው። ይህም መነሻ በማድረግ እንግዲህ አምራች ኢንዱስትሪ ልማት ኢንስቲትዩት በዋናነት የአምራች ዘርፉን ተወዳዳሪነት አቅም ለማሳደግ እንዲሰራ ዓላማ ተደርጎ የወጣ ነው። ይህን ዓላማ በሚሰራበት ጊዜ ያው እንደ ስማችን እንደሚገልጸው ኢንስቲትዩት ማለት በዋናነት የጥናት የምርምር የማማከር ስራ የሚሰራ ተቋም ነው። ከዛ አንፃር በአምራች ዘርፉ ዙሪያ ያሉትን ችግሮች የሚፈታበት ሳይንሳዊ በሆነ አግባብ የጥናት ችግር ፈቺ የጥናትና ምርምር ስራዎችን ማካሄድ ነው። የምርምር ስራዎችን ማካሄድ ነው። ተወዳዳሪነትን ሊያሳልጡ የሚችሉ የምርት ልማቶችን የቴክኖሎጂ ልማቶችን ማውጣት ነው። በአምስቱም ንዑሳን ዘርፎች ፓራሌሊ ደግሞ የአቅም ግንባታ የስልጠና የማማከር ስራዎችን በመስራት ፖሊሲዎች ስትራቴጂዎችም እንዲወጡ ምክር ሀሳቦችን ለመንግስት ማቅረብ ነው። መጨረሻ ግቡ የአምራች ዘርፉን ተወዳዳሪነት የማሳለጥ የአቅም የመገንባት ስራ መስራት ነው። እንግዲህ ይህን ስራ በመስራት ደግሞ በየደረጃው ያለው ተቋማችን ወይም ማዕከላት የምንላቸው ተመራማሪዎች አቅማቸው እንዲገነባ በመስራት የኢኮኖሚ ሽግግሩን የማሳለጥ ለምንፈልገው እድገት የአምራች ዘርፉ ከግብርና ወደ ማኑፋክቸሪንግ በሚደረገው የኢኮኖሚ ሽግግር የራሱ ሚና እንዲጫወት አቅም መገንባት ኤክስፖርታችን እንዲስፋፋ ማድረግ ኢምፖርት ሰብስቲቲዩሽን በስፋት እንዲኖር ማድረግ የሚሉት ይገኙበታል ማለት ነው። እንግዲህ በተልኳችን የተቀመጠው አንዱ ጉዳይ የችግር ፈቺ ጥናትና ምርምሮችን ማካሄድ ነው። ቀደም ሲል ነባር የነበሩ ኢንስቲትዩቶች ተመራማሪዎች አሏቸው፣ ግን አቅማቸውን የመገንባት ስራ መስራት አለብን ብለን እየሰራን ነው ያለነው። የመጀመሪያ የሰራነው የአሰራር ስርዓት የጥናትና ምርምር ለማካሄድ የአሰራር ስርዓት መኖር አለበት፣ የምንመራበት ጋይድላይን መኖር አለበት የሚል እምነት ስለነበረን መጀመሪያ ያዘጋጀነው የምርምር ጋይድላይን ነው ያዘጋጀነው። ይሄ ምርምር ሀሳብ ችግር ከየትም ቦታ ሊነሳ ይችላል፣ ከኢንዱስትሪያሊስቱ ሊነሳ ይችላል፣ ከተመራማሪዎች ኢኒሼቲቭ ሊደረግ ይችላል። የጥናት ሀሳቦች የጥናት አጀንዳዎች እኛም አቅደን እንሰራበታለን። ስለዚህ በዛ መሰረት እንደተደራጀን ወደዚህ ጋይድላይን ዝግጅት ነው የገባነው። በጋይድላይኑ ብቻ ሳይሆን ደግሞ የጥናትና ምርምር አጠቃላይ የቴክኖሎጂ ልማት እና ሽግግር የምንመራበት የምርምር የቴክኖሎጂ ልማትና ሽግግር ፍኖተ ካርታ ያስፈልገን ነበረ። ይሄ ፍኖተ ካርታ አምራች ኢንስቲትዩቱ ከየት ተነስቶ የት መድረስ እንዳለበት በምን ጎዳና መጓዝ እንዳለበት የመንግስትን እና የኢንዱስትሪያሊስቱን ፍላጎት መነሻ በማድረግ የትኩረት መስኮቻችንን ለይተን ወደ ተግባር የገባንበት ሁኔታ ነው ያለው። አሁን የምንመራበት ፍኖተ ካርታ ባለፈው አንድ ዓመት አዘጋጅተን የአቅም ግንባታ ስራ ሰርተን ተመራማሪዎቻችን በሱ እንዲመሩ ለማድረግ ጥረት አድርገናል። ከዛም ውጪ ቅድም ያልኩ ጋይድላይን የጥናት ፖሊሲ የምርምር ፖሊሲያችን ጋይድላይን አዘጋጅተን በተለይ እያንዳንዱ ማዕከል በአምስቱም ማዕከል የጥናት ምርምርን የሚከታተል ካውንስል በጨርቅ ደረጃ የቆዳ በቆዳ ደረጃ በሁሉም ንዑሳን ዘርፎች የካውንስል እንዲዘጋጅ ነው እንዲኖር ነው ያደረግነው። አይዲያ ሲነሳ ፕሮፖዛል ሲዘጋጅ እዛ ዲቤት ይደረጋል። ፕሮፌሽናሊቲም እዛው አካባቢ ፕሮፌሽናቸውም የተቀራረበ ስለሆነ ተወያይቶ ያጸድቃሉ፣ ይከራከራሉ ማለት ነው። በሚዲ ደረጃ ደግሞ በአምራች ኢንዱስትሪ ልማት ኢንስቲትዩት ዋና መስሪያ ቤት ከየማዕከሉ የተውጣጡ እና በቅርበት እዚህ ደግሞ አመራሩም ኢንቮልቭ የሚያደርግበት የምርምር ካውንስልም ስታብሊሽ አድርገናል፣ አደራጅተናል።
በየማዕከሉ የሚሰሩ የጥናትና ምርምሮች በየደረጃው እየቀረበ እየተተቸ እኛ ጋም ሲደርስ እያየን ከቴማቲክ ኤሪያችን ከትኩረት መስካችን ጋር መሆኑን እያረጋገጠን ወደ ተግባር እየገባን ነው። እስካሁን ባለው እንቅስቃሴ እቅዳችን በጣም ሰፊ ነው። በየማዕከሉ 20-30 የጥናትም የምርምርም ስራዎች ይሰራሉ። እንደ አጠቃላይ ከ100 በላይ የጥናት ስራዎች ናቸው ሲሰሩ የነበሩት። እነዚህ የጥናት ስራዎች የምንላቸው ከትንሽ ነገር ጀምሮ ለፖሊሲ ሀሳብ ግብዓት ሊሆኑ የሚችሉ የምርት ግብዓት ጥምርታ የምንላቸው ለፖሊሲ ለአምራች ዘርፉ ድጋፍ ሊውሉ የሚችሉ የፊዚቢሊቲ ስቴዲዎች፣ ፕሮጀክት ፕሮፖዛሎች እነዚህ ይጠናሉ ማለት ነው። ከባለሀብቱ የሚቀርቡ ጥያቄዎች በሙያውን በማከለ አግባብ ጥናቶች ይካሄዳሉ። በርካታ የጥናት ስራዎች ናቸው የተሰሩት። ከነዚህም ላይን ሼሩ ከ70-80% በላይ ወደ ተግባር እንዲቀየሩ ስራ ላይ እንዲውሉ ተደርጓል። ይሄ በመደረጉም በምርት ልማታችን ወደ ውጭ ለምሳሌ ወደ ውጭ የምንልካቸው የኤክስፖርት ምርታችን ዳይቨርሲቲ በጣም ችግር ነው ነበር። በውስን ምርት ብቻ ነበረ። የተለያየ የምርት አይነቶች ወደ ኤክስፖርት እንዲገቡ በማድረግ ባለፉት 3-4 ዓመታት ኤክስፖርታችን ላይ ዳይቨርሲፋይድ የሆነ ፕሮዳክቶችም እንዲገቡ በማድረግ በአንድ በኩል አምራች ዘርፉ በሚያቀርበው ሀሳብ ድጋፍ በማድረግ ቶሎ እንዲፋጠን በማድረግ ኤክስፖርት ምርታችን እንዲጨምር ለማድረግ ጥረቶች ሲደረጉ ነው የነበረው። ከዛ ውጪ በርካታ የፖሊሲ ጥናቶች ለፖሊሲ ግብዓት የሚሆኑ ስትራቴጂዎች ተዘጋጅተዋል። በየማዕከሉ የኬሚካል ስትራቴጂ፣ የቆዳ፣ የማሽነሪ፣ የጨርቃ ጨርቅና ከጥጥ ጋር የሚያዙ መርሃ ግብሮች ወደ 17-18 የሚጠጉ የጥናት ስትራቴጂዎች እና መርሃ ግብሮች እንዲዘጋጁ የተደረገበት ሁኔታ ነው ያለው። ይህ በዋናነት ማዕከሉ ኢንስቲትዩታችን ሆኖ ሚኒስትሪያችን በቅርበት ኮች እያደረገ እየመራ የወጡ ስትራቴጂዎች ናቸው። አንዳንዶቹ ባለፈው ዓመት ስልጠና ተሰጥቶ ወደ የክልሎች ወርዶ ተግባራዊ መሆን ተጀምሯል። አንዳንዱን ደግሞ በዘንድሮ ዓመትም የፖሊሲዎች የስትራቴጂ ስልጠናዎችን በቅርብ ጊዜ ለክልሎች እና ለባለሙያዎች ለመስጠት ፕሮግራም ይዘን እየሰራን ነው ያለነው። ትልቁ ደግሞ የአቅም ልማት በተለይ የዘርፉን የአቅም ልማት ለማጠናከር ከዚህ ከሄድ ኦፊሱ ጀምሮ እስከ ኢንዱስትሪያሊስቱ ድረስ ችግሮች ተለይቷል። የአቅም ክፍተት አለ፣ የክህሎት ክፍተት አለ። ይህን የምንቀርፍበት የአቅም ልማት ስትራቴጂ ተዘጋጅቷል። እነዚህ ክልሎች እና የኛ ማዕከላትም ኃላፊነት ወስዶ በየንዑሳን ዘርፎቻቸው እየሰሩ ያለበት ሁኔታ ነው ያለውና በዋናነት በዚህ ዙሪያ እንግዲህ እየሰራን እንዳለ ለመግለጽ ነው ማለት ነው። ከምርምር አንፃር ጥናት በጣም በርካታ ነው። ምርምር ደግሞ በጣም ጊዜ የሚወስድ ስራ ነው። በተለይ ዘንድሮ ወደ 52 የሚጠጉ ምርምሮችን እየሰራን ነው ያለነው። ኦሬዲ በተለያየ ደረጃ ነው ያለው። ከዚህ ውስጥ 43ቱ በዋናነት በማዕከላት ኢኒሼት ተደርጎ ዲዛይን የተደረጉ ምርምሮች ናቸው። 9ኞቹ ደግሞ ከአዲስ አበባ ሳይንስና ቴክኖሎጂ ጋር ጆይንትሊ ለመስራት ዲዛይን ያደረግነው ስትራቴጂ ነው። እነዚህን ስትራቴጂዎች ሮድማፓችን መነሻ በማድረግ ዲዛይን ያደረግነው በተለይ የማምረት አቅም አጠቃቀምን ሊያሳድጉ የሚችሉ አዳዲስ ምርቶች ወደ ምርት እንዲገቡ የሚያደርጉ ለምሳሌ አንዱ ትልቁ ችግር የኬሚካል ችግር ነው። ከውጪ ነው የሚገባ። እነዚህ መተካት የሚችሉ ግብዓቶች የምናመርትበት የአሰራር ስርዓት የሚዘረጋበት 9 የሚሆኑ ሀሳቦች ፕሮፖዛል ተዘጋጅቶ ወደ ስራ ገብተናል። በጋራ ጆይንትሊ መስራት እያሰብን ነው ያለነው። ከዛ ውጭም ደግሞ በምርምር ደረጃ ወደ 10 የሚጠጉ አልቋል። አንዳንዶቹ ኮመርሻላይዝ እንዲደረጉ ወደ ባለሀብትም እንዲሸጋገሩ የተደረጉ በተለይ ከ2 ዓመት በፊት ከእንሰት ተረፈ ምርት የተገኘ በጥናትና ምርምር የተደገፈ የፐልፕና የወረቀት ምርት እንዳገኘን ይታወቃል። ከዛ በኋላም በተለይ ከጨርቃጨርቅና አልባሳት አንፃር ከተፈጥሮ እጽዋት የሚመረት ቀለማት ጥናት የተደረገበትና ወደ ባለሀብቶች በመሸጋገር ላይ ያለበት ሁኔታ ነው ያለ። 10ዎቹም ኮመርሻላይዝ በማድረግ በጥረት ደረጃ ባለሀብቶች እንዲያውቁ አሁን በቅርብ ዘንድሮ ባደረግናቸው የኢትዮጵያ ታምርት ንቅናቄ
ምን አይነት ፕሮዳክቶች ናቸው የወጡት፣ ምን አይነት ምርቶች ናቸው የወጡት፣ በምርምር የተገኙ ውጤቶች ባለሀብቶቻችን እንዲያውቁና ኮመርሻላይዝ እንዲያደርጉ ጋብዘን አንዳንዶቹን የማስተካከል ስራ እየሰራን ያለንበት ሁኔታ ነው ያለው። ፓራሌሊ ደግሞ የምርምር አቅማችንን መገንባት አለብን። ባለን ባለሙያ ብቻ መስራት ስለሌለብን ከ12 የሚጠጉ ተመራማሪዎች በውጭ ሀገር የተለያዩ ትምህርት ተቋማት እየተማሩ ያለበት ሁኔታ ነው ያለው። በሀገር ውስጥም ሞርዛን ወደ 40 የሚጠጉ ተመራማሪዎች የተወሰነው በፒኤችዲ ደረጃ እየተማሩ ያሉ በማስተርስ ደረጃ አፕግሬድ እንዲያደርጉ ተሞክሯቸውን ይዞ እንዲመጡ በዘንድሮ ዓመት 2 ፒኤችዲ ሆልደሮች ወደኛ ጆይን እንዲያደርጉ ከህንድ ሀገር እኛ በዚህ ኢንስቲትዩት ከተቋቋመ በኋላ ልከን ተምሮ ይመጡ ወደ ስራ የገቡበት ሁኔታ ነው ያለ። አቅማችንን የማጠናከር ነው እንግዲህ በከፍተኛ ትምህርት ተቋማት የምርምር አቅማቸውን እንዲጠናከር የማድረግ አንዱ ጆይንትሊ መስራት አለብን ብለን ከአስቱ ጋር ከአዳማ ሳይንስና ቴክኖሎጂ ጋር ጆይንትሊ ስንሰራ ተመራማሪዎች ከፍ ያሉ ትምህርት ያላቸው የኛ ልጆች እንዲቀናጁ አድርገን ዕውቀት እንዲሸጋገር በጋራ ሪሰርች እንዲሰሩ ለማድረግ ነው እየሰራን ያለ ነው። ከዛም ባሻገር በአገሪቷ ካሉት ዩኒቨርሲቲዎች ጋር ጆይንትሊ የጋራ ኤምኦዩ ተፈራርመናል። ወደ 8 የሚጠጉ በሁሉም ክልሎች በአማራ ክልል ከሚገኝ ባህር ዳር ዩኒቨርሲቲ፣ ኦሮሚያ ደምቢዶሎ፣ ወለጋ ዩኒቨርሲቲ፣ ወሎ፣ ደሴ፣ ደብረ ብርሃን ዩኒቨርሲቲ ጋር ጆይንትሊ ለመስራት በየአካባቢ ያለው ፖቴንሻል ለመስራት ጥረት እያደረግን ያለ ነው። ከዛም ባሻገር በፌደራል ደረጃ ካሉ ተቋማት የአእምሮአዊ ንብረት ባለስልጣን ጋርም በጋራ በተለይ የምርምር ውጤት ኢንተሌክቹዋል ፕሮፐርቲ ራይት ካላገኘ አዋጭነት የለውም፣ በዓለም ደረጃም ተወዳዳሪ አይሆንም። እሱንም የምንሰራቸው የምርምር ውጤቶች የአእምሮአዊ ንብረት ባለቤትነት እያገኘን ካልሄድን ውጤታማነታችን የተረጋገጠ አይሆንም ከሚል አንፃር ዘንድሮ ወደ 4 የሚጠጉ የምርምር ውጤቶች በኢትዮጵያ አእምሮአዊ ንብረት ባለስልጣን እንዲመዘገብ አድርገናል። በቅርብ ጊዜም በኢትዮጵያ ታምርት በተለይ የእንሰቱም ሌሎችም መዳበራን ከማምረት አንፃር በተለይ የአፈር መዳበራን ከማምረት አንፃር የተገኘ ፕሮፐርቲ ራይት አለ፣ የእንሰቱ እንዳለ አለ። ሌላም 2 እንትኖች በተመራማሪዎቻችን ተለይተው የፕሮፐርቲ ራይት ያገኘንበት ሁኔታ ነው ያለው። ይህንን በሁሉም የምርምር ተቋሞቻችን የኢትዮጵያን የኢኖቬሽን ኢንዴክስን ከፍ ከሚያደርጉ ስራዎች ስለሆነ የምናገኛቸው የምርምር ውጤቶች ለመሸጥም ኢትዮጵያንም ከፍ ለማድረግ በፕሮፐርቲ ራይት ደረጃ እንዲመዘገብ የማድረግ ስራ እንሰራለን ብለን ነው እያሰብናለ ነው። ከዚህ ባሻገር እንግዲህ ኤክስፖርታችን ምን ያህል እንዳደገ፣ ኢምፖርት ሰብስቲቱሽናችን ምን ያህል እንዳደገ፣ በተለይ በሀገር ውስጥ ምርት እንዲኮራ እነዚህ በሙሉ የሚደረጉ እንቅስቃሴዎች በጀርባው የምርምር የቴክኖሎጂ ስራዎች እንዳሉ ማየት ይቻላል ማለት ነው። የአምራች ኢንዱስትሪ ልማት እድገታችን እና የኛ የድጋፍ ውጤት መውጫ መንገዱ በዋናነት የማምረት አቅምን ከፍ ማድረግ ነው። ስልጠና ሰጥተን ምርምር አድርገን ፖሊሲ አውጥተን የኢንዱስትሪዎቻችን የማምረት አቅም ካላደገ ምን ውጤት የለንም ማለት ነው። ከዛ አንፃር ሁላችንም እንደምናውቀው በተለይ ከኢትዮጵያ ታምርት ንቅናቄ ጋር ተያይዞ እንደ ኢንስቲትዩታችንም እኛም ትኩረት አድርገን ስንሰራ የነበረው የማምረት አቅም አጠቃቀም እንዲሳለጥ ነው። ይሄ ደግሞ ሚኒስትራችንን በሰጠን አቅጣጫ መሰረት የኢትዮጵያ የማምረት አቅም አጠቃቀም መመሪያ ጋይድላይን እንዲኖር ነው የተደረገው። የማምረት አቅም አጠቃቀም ሳይንስ ነው፣ ሳይንሳዊ ጉዳይ ነው። እንዴት እንደሚለካ፣ ከየት ተነስቶ እንደሚለካ፣ የሰው ኃይል እንዴት እንደሚለካ፣ ማሽነሪ እንዴት እንደሚለካ፣ ለአምራች ዘርፉ የሚሰጡ ግብዓቶች በምን አግባብ እንደሚለኩ ጋይድላይን እና ማኑዋል እንዲዘጋጅ ነው የተደረገው። ይህም መነሻ በማድረግ በሁሉም ክልሎች በተለይ ለኢንዱስትሪያሊስት ባለሙያዎች፣ ኦፕሬተሮች፣ የኛ ባለሙያዎች የማምረት አቅም አጠቃቀም እስከዛሬ ድረስ እስከ ቅርብ ጊዜ ድረስ በተደጋጋሚነት ስልጠናዎችን ሲሰጥ ነው የሰነበተው። ይህን ኢንካልኬት የማድረግ ወደታች እንዲወርድ በእውቀት እንዲመራ ለማድረግ የማምረት አቅም አጠቃቀም ስርዓት ኢንስቶል ለማድረግ ተሞክሯል። ይሄ አሰራር ደግሞ እስከ ኢንዱስትሪው ድረስ ሄዶ
ኢንዱስትሪዎቹ በሱ እንዲመሩ ለማድረግ ጥረት አድርገናል። እሱንም እያሻሻልን የሌሎች ሀገሮች ተሞክሮ እያመጣን አፕዴት እያደረግን ያለነው እንግዲህ የኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት ወደ 46 ከ50% በታች ኢንዱስትሪዎቻችን የማምረት አቅም ነበረባቸው። መንግስት ባደረገው የተለያዩ ድጋፎች ሚኒስትራችንም በሚያደርገው እንቅስቃሴ ከ830 በላይ ኢንዱስትሪዎች ምርት ያቆሙ ምርታቸውን እንዲጀምሩ እንዲከፈቱ የተደረገበት ሁኔታ ነው ያለው። ይሄ በማምረት አቅም አጠቃቀማችን ላይ ከፍ ያለ ውጤት ያመጣል። በአሁኑ ሰዓት ወደ 65% የሚጠጋ በአመቱ መጨረሻ ላይ እስከ 65% የሚጠጋ የማምረት አቅም እንደርሳለን ብለን ነው እያሰብነው። አሁን በተደረገው ልክ ወደ 64.26% አካባቢ ደርሰናል። ኦሬዲ ወደ 65% ተደርሷል ተብሎ ነው የሚታሰበው። ከፍ እያለ ነው የሚመጣው። በተለይ በሚቀጥሉት 5 ዓመታት የማምረት አቅማችን ወደ 60 ወደ 85 የማድረስ ግብ ተይዞ እየተሄደበት ነው ያለው። እንግዲህ የማምረት አቅም አጠቃቀም የብዙ ነገሮች ግባት ውጤት ነው። የምርት ግባት ውጤት ነው። የስልጠና ውጤት ነው። የብድር የአቅም ልማት ውጤት ነው። በየአቅጣጫው በሚደረጉት ውጤቶች የሚመጣ ጉዳይ ስለሆነ ያው ግባት አቅርቦቱ እየጨመረ ነው ያለው። ከጨው እና ከዚህ ከቆዳ ስራ ጋር ታይዞ በተወሰነ መልኩ የሚጎል ነገር ካልሆነ በስተቀር የግባት አቅርቦት በሚኒስትራችን በሚደረጉት ባለሙያዎች በሚያደርጉት ንቅናቄ እየጨመረ መጥቷል። እዚህ ጋር ደርሰናል ማለት ነው። ከጨርቃ ጨርቅም ከቆዳም በአምስቱም ንዑሳን ዘርፎቻችን እየጨመረ ያለ የማምረት አቅም አጠቃቀም እንዳለ ማየት ይቻላል። ይህን አጠናክረን እንቀጥላለን የሚል እምነት ነው ያለነው። ለዛም ነው እንግዲህ አቅም ግንባታ ስልጠናዎችን እየሰጠን ያለነው ማለት ነው። የኢንዱስትሪ ብቃት መሰረቱ የሰው ኃይሉ ነው። ብድርም ሰጥተው ቦታም ሰጥተው መሬትም ሰጥተው ሌሎች ድጋፎችን አቅርበለት በአምራች ዘርፍ ውስጥ ያለው የሰው ኃይል ብቃትና ክህሎት ከሌለው ችግር ነው ማለት ነው። ክህሎት የሁሉም ነገር ማጠንጠኛ ነው። ቀደም ሲል በነበረው የትምህርት ፖሊሲያችን ክፍተት ምክንያት የሚወጡ ባለሙያዎች በአንድ በኩል ከኢንዱስትሪ ጋር ያላቸው ግንኙነት በጣም የላላ ነው የነበረው። አብዛኛው የትምህርት ስርዓቱ በቲዮሪ እና በክላስ ውስጥ በመማር ማስተማር ላይ ያተኮረ ነው የነበረው። ስለዚህ ፕራክቲካል አፕሊኬሽን የተግባር ስልጠና ተግባር ተኮር ስልጠና ያስፈልጋል ማለት ነው። ይሄን ችግር ለመፍታት በአሁኑ ሰዓት በመንግስት ደረጃ አዋጅ 1298 2015 የሚባል የከፍተኛ ትምህርት ተቋማት የምርምር ተቋማት የቴክኒክና ተቋማትና የኢንዱስትሪ ግንኙነትን የሚያሳልጥ የትስስር አዋጅ የሚባል ወጥቶ ይገኛል። ይህ የትስስር አዋጅ የራሱ ካውንስል አለው። ይህን ካውንስል ኢንዱስትሪ ሚኒስቴር በምክትልነት ይመራል። ትምህርት ሚኒስቴር ደግሞ በሰብሳቢ ሆኖ ይመራል። በዋናነት የኢንዱስትሪዎች ችግር የሚፈታበት ካውንስል ሁሉም ሚኒስትሪዎች ያሉበት ካውንስል ነው። የአቅም ግንባታ የሚሳለጥበት ሁኔታ ይፈጠራል ማለት ነው። ይሄ የራሱ ጊዜ ገደብ አለው። እየተገናኙ አቅጣጫ እያስቀመጡ ይሄን መነሻ በማድረግ ደግሞ ትምህርት ሚኒስቴር ይሄ የትስስር አዋጁ ተግባራዊ እንዲደረግ ወደ 6 የሚጠጉ ፎረሞች ተደራጅተዋል። ከነዚህ ፎረሞች አንዱ ፎረም የማኑፋክቸሪንግ እና የኮንስትራክሽን ፎረም የሚባል ነው። ይሄ ፎረም የኛ የአምራች ኢንዱስትሪ ልማት ኢንስቲትዩት እንደ ጻፊ ሆኖ የሚያገለግል ነው። እኛ ጋር ነው የሚሰበሰቡት። በተለይ የባለሀብቶች የኢንዱስትሪያሊስቶች በዚህ ዘርፍ ያሉ ከማኑፋክቸሪንጉም ተወካዮች ተመርጦ ማለት ነው። ኢንዱስትሪያሊስቶቹ ተሰብስበው ትምህርት ሚኒስቴር ፋሲሊቴት አድርጎ ተመርጦ ኢንዱስትሪ እንትኖች ናቸው የሚመሩት። ኢንዱስትሪያሊስቶቹ ናቸው ይሄን መድረክ የሚመሩት። ከመንግስት ተቋማት ከኮንስትራክሽንም እና እኛም ተወካይ ሆነን እዛ በጋራ እየሰራን ነው ያለነው። ይሄ በዋናነት አቅም በቀጣይ እንዴት ሊለማ ይችላል ነው። አፓረንትሺፕ የምንለው ኢንተርሺፕ የምንለው የተግባር ተኮር ስልጠና በዩኒቨርሲቲ ብቻ ሳይሆን በኢንዱስትሪዎቻችንም የትምህርት የተግባር ተኮር ስልጠና ቦታዎች ናቸው የሚል ፍላጎት አላቸው ማለት ነው። ስለዚህ ድሮ ኢንዱስትሪዎቹም ይገፋሉ። ባለሙያ እዛ ሄዶ እንዲለማመድ ማሽነሪ ይሰበራል ምን አገኛለሁ የሚል ያመላከት ክፍተት የነበረበት ነው። አሁን በመግባባት
ጥቅሙ ቀጣይ ለኢንዱስትሪው እንደሆነ እንዲረዱ በማድረግ ልምምድ ከቲዮሪም ከተማሪ በኋላ ወደ ኢንዱስትሪው ገብቶ እንዲለማመድ አቅጣጫ ተቀምጧል። ይሄ በፖሊሲ በአዋጅም እየተደገፈ ያለበት ሁኔታ ነው ያለው። ይሄ አንዱ ይሄንን ነው እየሰራን ያለ ነው ማለት ነው። ከዛ ውጪ ቅድም ያላነሳሁት ስልጠና ለኢንዱስትሪዎቻችንም አቅም እየገነባን ያለንበት ሁኔታ ነው ያለው። በተለይ የሰው ልማት አቅርቦት ባለፉት በዚህች ዓመት ብቻ ከ112,000 አካባቢ ለሁሉም ንዑሳን ዘርፎች የሰው ኃይል ቀርቧል። በተለይ የተማሪ ሰው የምንለው ማለት ነው ቀርቧል። ይሄ አንድ የቀረበ እንዳለ ብቃት አለው ብለህ አትችልም። በስራ ላይ እያሰለጠንክ እያበቃ መሄድ አለብህ የሚል እምነት አለንና ቀጣይነት አለው ድጋፍ ይፈልጋል የሚል ሐሳብ ለማንሳት ነው። ይህን በማድረግ እኛም እንደ አምራች ኢንዱስትሪ ልማት ኢንስቲትዩት ከትምህርት ተቋሞች በተለይ ከኢንዱስትሪ ዩኒቨርሲቲ ትስስር ላይ የሚሰሩ ምክትል ፕሬዚደንቶች፣ የኢንዱስትሪ ዩኒቨርሲቲ ትስስር ዳይሬክተሮች ጋር የጋራ ፕላትፎርሞች አሉን። በቅርብ ጊዜ የጋራ መድረክ እንገመገማለን ብለን እንጠብቃለን። ምን ውጤት እያመጣን ነው? ከዩኒቨርሲቲዎች ጋር በመተሳሰር የኢንዱስትሪዎቻችን የአቅም ክፍተት የመሙላት ስራ ውስጥ ገብተናል ለማለት ነው። በዚህ ደረጃ በተለይ ዩኒቨርሲቲዎች ቀጣይ የሚቀበሉትን ሰው በቲዮሪ ብቻ ሳይሆን በተግባር በሁሉም በሚመለከታቸው ንዑሳን ዘርፎች እና የልማት ፍላጎትን መነሻ በማድረግ የሰው ኃይልን እያወጣ እንዲሄድ እየተደረገ ያለበት ሁኔታ ነው ያለው። ከዚህ ደረጃ የቀድሞ ዕዳዎች አሉ። ያን ዕዳ እያስተካከልን አሁን በሚደረጉት እንቅስቃሴዎች ወደ ምንዳ ቀይረን ውጤት ማምጣት እየተንቀሳቀስን ነው ማለት ነው። ፍኖተ ካርታ የአምራች ኢንዱስትሪ ልማት የምርምር የቴክኖሎጂ ልማት ፍኖተ ካርታ ብለን በምናስቀምጥበት ጊዜ የትኩረት መስኮችን ለይተን ነበር። የኛ የኢንዱስትሪ ምርት ወይንም ኢንዱስትሪዎቻችን የአካባቢ ተጽዕኖ ወይንም አረንጓዴ ልማትን መነሻ ያደረገ አካባቢን የማይበክሉ ሪስፖንሲብል እንዲሆኑ አንዱ የቴማቲክ ኤሪያችን ኢንቫይሮንመንታል ሪስፖንሲቢሊቲ እና ሰስቴናቢሊቲ የሚል አንድ ክሪቲካል ኤሪያ ነው ማለት ነው። በየማዕከሎቻችን የስራ ክፍሎች አሉ። የኢነርጂ አጠቃቀም ኢነርጂ እንዴት ኢንዱስትሪዎቻችን መጠቀም እንዳለባቸው፣ አካባቢያቸውን በማይበክሉበት ሁኔታ እንዴት መስራት እንዳለባቸው፣ ቀጣይ ኢንዱስትሪዎቻችን ገበያ የሚያገኙት ሶሻል ሪስፖንሲብል ሆኖ የሰው ልጅን ችግር በማይፈጥርበት ሁኔታ ማምረታቸው ከስተመሮቻችን ትረስ ስለሚያደርጉ እዚህ ለምሳሌ በአውሮፓ ገበያ ኤክስፖርት ለማድረግ የኢንዱስትሪዎቻችን የአመራር ስርዓት ያለው መሆን አለበት። ከዛ አንፃር ለምሳሌ የቆዳ ምርትን ብንወስድ ቆዳ ታነሪዎቻችን የቆዳ ምርት ላይ የተሰማሩ ባለሀብቶቻችን አካባቢውን እየበከሉ የቆዳ ምርቶቻቸውን አውሮፓ ላይ ይሸጣሉ ልል አይችልም። ትሬስ ይደረጋል ማለት ነው። የምርት ተግባሮቻቸው እስከ ግብርናም እኮ እየሄደ ነው ያለው። የግብርና ምርቶቻችን ገበያ የሚያገኙት ትሬስ እየተደረጉ ነው። ይሄ መውዝ አለበት ተብሎ በቅርብ ጊዜ በተለይ ቆዳ ላይ ሌዘር ወርኪንግ ግሩፕ የሚባል የተወሰኑ ወደ 6 የሚጠጉ ቆዳ ላይ የተሳተፉ ኢንዱስትሪዎቻችን በሌዘር ወርኪንግ ግሩፕ ሪኮግናይዝ ተደርጓል። ባለፈው ከ6 ወር በፊት በሸራተን በሂልተን በተደረገው ሰርቲፊኬታቸው ያገኙበት ሪኮግናይዝ ያደረግንበት ነው። እና ኢሊኮ ስር ያሉ ሜድሮክ ኢንቨስትመንት ግሩፕ ውስጥ ያሉት የቆዳ ላይ የተሰማሩ እነ ኢሊኮ፣ አዋሽ፣ ባቱ የምንላቸው ስታንዳርድ በሲልቨር በጎልድ ያገኙበት ሁኔታ ነው ያለው። ወደ 6 የሚጠጉ የተለያየ ደረጃ ያላቸውን የሌዘር ወርኪንግ ግሩፕ አባል ሆነዋል። ይሄ ከኢንቫይሮንመንት ጋር የሚያያዝ ነው። ተወዳዳሪ ይሆናሉ። ምርቶቻቸውን ይዘው አውሮፓ ቢቀርቡ አክሴፕትድ ይሆናሉ ማለት ነው። ከዛም ውጪ የኛ ባለሙያዎች ክትትል ያደርጋሉ። በኢንዱስትሪዎች በተለይ በዴቨሎፕመንት ፓርትነር በኩል የምናገኛቸው ድጋፎች አሉ። አንዳንዶቹ ወረድ ብሎ የአካባቢ ጥበቃ የኢነርጂ አጠቃቀም ላይ እውቀት የማሸጋገር ስራ በተለይ ዩኒዶ ጂአይዚ ጋር የሚሰሩ የኛ ማዕከላቶች አሉ። ይህንን በማስፋፋት የአረንጓዴ ልማት መነሻ ያደረገ ኢንዱስትሪያችን ግሪን ኢንዱስትሪ ክሊን ፕሮዳክሽን የሚል መሪ ይዞ እንዲጓዝ ለማድረግ የስራ ክፍል ተበጅቶ
ይህንን ፕሮሞት እያደረግን የምንሄድበት አግባቦች አሉ። ዞሮ ዞሮ ቀጣይነት ያለው ትምህርት ያስፈልጋል የሚል እምነት አለ ማለት ነው። የጥራትና ምርታማነትን ለማሳደግ እየተሰራ ያለው አንዱ የካይዘን ልቀት ማዕከላችን ነው። የአፍሪካ የካይዘን ልቀት ማዕከላችን ትልቅ የስልጠና ፋሲሊቲ እና ትልቅ ከጃፓን መንግስት በተደረገው ድጋፍ እና የኢትዮጵያ መንግስትም ባደረገው ተጨማሪ ግብዓት የመጣ ፋሲሊቲ ነው። ያ ፋሲሊቲ በአሁኑ ሰዓት ትልቅ ስራ እየሰራ ነው ያለው። በየአመቱ በርካታ ወደ 100 የሚቆጠሩ ከ100 በላይ የሚሆኑ ኢንዱስትሪዎችን መርጠው እዛ ቆይቶ ባለሙያዎች አማካሪዎች ተመድበው ምርትና ምርታማነታቸውን እንዲጨምር ድጋፍ እያደረጉ ያሉበት ሁኔታ ነው ያለው። ከኢንዱስትሪዎቻችን ብዛት አንፃር እየተደረገ ያለው ድጋፍ በጣም የሚቀራን ነው ብለን ነው ያየነው። ከዚህ አንፃር ሞዴል የሆኑ ኢንዱስትሪዎች እንዲወጡ በማድረግ መስፈርት አውጥቶ በዛ መስፈርት እንዲወዳደሩ በየአመቱ በአፍሪካ ደረጃ የአፍሪካ ካይዘን አዋርድ የሚባል ፕሮግራም በየአመቱ 6-7 የሚጠጉ ኢንዱስትሪዎቻችን በአፍሪካ ደረጃ ተሸላሚ ናቸው። በዘንድሮ አመትም የተለያዩ ኢንዱስትሪዎች ተለይቶ በተለያዩ የአፍሪካ ሀገራት በጋና በሞሪሺየስ እና በተለያዩ እነዚህ ወደ ዌስተርን እና አካባቢ ያሉትን ሀገሮች ጋር በመሆን አዋርድ ይዘጋጃል። ኢትዮጵያም ስታዘጋጅ ነው የነበረው የአፍሪካ ካይዘን አዋርድ ላይ ይወዳደራሉ። እነዚህ ተሞክሯቸው እየተቀመረ ሌሎችም እንዲጠቀሙ የማድረግ ስራ ለመስራት ነው። በጥራት በኳሊቲ በፕሮዳክቲቪቲ እንዲወዳደሩ ማለት ነው። ይሄ እንደተጠበቀ ሆኖ ላቦራቶሪ ያለን ኢንስቲትዩታችን ነባር ናቸው። ቆዳ፣ ጨርቅ፣ ኬሚካልም በቅርብ ጊዜ የራሱን እያደራጀ ያለበት ነው ያለው። ብረታ ብረትም በየዘርፉ ምግብና መጠጥ ያው በመለስተኛ ደረጃ የራሱ እንትን አለው፣ ግን ዩኒቨርሲቲዎችን ይጠቀማል። እኛ ጋር ያሉ ላቦራቶሪስቶች አሉ፣ ባለሙያዎች አሉ፣ ሰርቲፋይድ የሆኑ እዚህ ይታያል ማለት ነው። ወደ ሌላ ኮንፈርሚቲ አሰስመንት ወደ ናሽናል ኳሊቲ ኢንስቲትዩት ከመሄዳቸው ወደ ኮንፈርሚቲ ከመሄዳቸው በፊት እኛ ጋር ነው ፓራሜትሮቹ ስታንዳርዱ መጠበቁ ቼክ እየተደረገ እየተሟላ እየተስተካከለ ከዛ ዘ ኤንድ ኦፍ ዘ ዴይ ኮንፈርሚቲ ጋር ሄዶ ኢቫሉዌት ይደረጋሉ ማለት ነው። ከዛ አንፃር ለብዙ ኢንዱስትሪዎች 60-70 የሚሆኑ ኢንዱስትሪዎች ድጋፍ እየተደረገላቸው ናቸው። በቆዳም በጨርቅም በኬሚካልም በምግብና መጠጥም አፕዴት እንዲሆኑ ስታንዳርድ በተለይ በማኑዋል ደረጃ የላቦራቶሪ ቴስት ስታንዳርዳቸውን እያስተካከሉ አት ዘ ኤንድ ኦፍ ዘ ዴይ ደግሞ ወደ ዋናው የኳሊቲ አሹራንስ ተቋም እየሄዱ ሰርቲፋይ የሆኑ እየመጡ ያሉበት ሁኔታ ነው ያለው። ድጋፍ የማማከርና የቴክኖሎጂ የማማከርና የቴክኒክ ድጋፍ በሚባል የስራ ክፍል ድጋፎች እየተደረጉ ያሉ መሆናቸውን ነው ያየነው። እንግዲህ በተለይ ዘንድሮ በተደረገው የ2017 የኢትዮጵያ ታምርት ምርቶ ኢንዱስትሪዎቻችን ይዞ የቀረቡት ምርት ማየት አንዱ ማሳያ ነው የሚሆነው። ከፈርኒቸር አንፃር ከጨርቃ ጨርቅ ከቆዳ ከባለፉት ዓመታት የተሻለ ገበያ ያገኙበት ሞዴል የሆኑ ኳሊቲ የሆኑ ምርቶችን ይዞ ህዝቡ ያየበት ገበያም ያገኙበት ሁኔታ ማየት ይቻላልና በዚህ ድጋፍ አግባብ ውስጥ ነው እንግዲህ የኛ ብቻ ሳይሆን የበርካታ ስቴክሆልደሮች ድጋፍ ነው። በዋናነት የአመራራችን የትኩረት አቅጣጫዎችን ይዘን ካውንስል በመንግስት በተሰየመው ካውንስል የሚመራ ድጋፍ ተቀብለን እሱን ተግባራዊ በማድረግ እየመጡ ያሉ የጥራት የምርታማነት ጉዳዮች እንዳሉ ማየት ይቻላል ማለት ነው። እንግዲህ ምንድነው ቅድም ለማንሳት ሞክሬያለሁ። የዘርፉ የምርት ስብጥር የምንለው የተወዳዳሪነታችን ከፍ ልንል የምንችለው ዳይቨርሲፋይድ የሆነ የምርት ስብጥርን ስራ ላይ በማዋል ነው። ለምሳሌ ወደ ውጭ ሀገር የምንልካቸው ምን አይነት ምርቶች ናቸው? የጫማ ምርት፣ የቀበቶ ምርት፣ የቦርሳ ምርት፣ የተለያዩ የምርት አይነቶች አሉ ማለት ነው። በውስን ምርት ብቻ ተወዳዳሪ መሆን አንችልም። ስለዚህ ባለሀብቶቻችን ዳይቨርሲፋይድ የሆነ የምርት ስብጥርን ይዞ ወደ ገበያ እንዲወጡ የማድረግ ስራ ከስተመርን ተጠቃሚውን ፍላጎት ባረካ አግባብ
መሆን አለበት የሚል እይታ አለ ማለት ነው። ከዛ አንፃር አንድ አይነት ምርት ሁለት አይነት ምርት ብቻ የሚታወቁ ኢንዱስትሪዎች ወደ 3-4 የምርት አይነቶችን እንዲያደርጉ በቴክኖሎጂ ልማት እንዲደገፉ ጥናትና ምርምር እንዲያደርጉ ይሄ ሊመጣ የሚችለው በዋናነት መንግስት ብቻ በሚያደርገው ጉዳይ ብቻ አይደለም። እያንዳንዱ ኢንዱስትሪ የጥናት የምርምር የኢኖቬሽን ዴስክ ቡድን ሊኖራቸው ይገባል ብለን በፖሊሲም ተቀምጧል። ይሄ እንዲሳካ ነው እየሰራን ያለ ነው። ፈንድ ሊኖራቸው ይገባል። ተወዳዳሪነታቸውን የሚያረጋግጥ ተወዳዳሪ የሚሆነው በ2-3 ምርት ብቻ ሊሆን አይገባም። ዳይቨርሲፋይድ የሆነ ገበያን ማዕከል አደረገ የዓለምን ገበያ ማዕከል አደረገ የተለያዩ የምርት ስብጥሮችን ሊኖረው ይገባል የሚል አቅጣጫ አስቀምጠናል። ይሄ በዋናነት በሮድማፓችንን ማስቀምጠናል። ስናጠናም እያንዳንዱ ማዕከል አንድ ምርት 2 ምርት ብቻ አይደለም መሆን አለበት። የሰፋ የምርት አይነቶችን ይዞ ወደ ገበያ እንዲመጣ ለዛም ነው ለምሳሌ በኤክስፖርት የምናደርጋቸው ባለፉት ዓመታት በኤክስፖርት ላይ እየተጨመረ የመጣ አለ። ከብቅል ለቢራ የሚቀርብ ብቅል ጋር ተያይዞ በርካታ የምርት አይነቶች እየተጨመሩ የመጡበት ሁኔታ እንዳለ ማየት ይቻላልና ለኤክስፖርታችን እድገትም ዳይቨርሲፋይድ የሆነ ምርት ያስፈልጋል። ለኢምፖርት ሰብስቲቲዩሽንም ለምሳሌ 96 የምርት አይነቶች ለኢምፖርት ለይተናል። እሱን ለቅመን ከውጭ የሚገባውን ምርት የምንተካበት አግባብ መኖር አለበት ነው። ቀጣይ እንግዲህ እያሰፋን ገበያው እየታየ ኢንዱስትሪያሊስቱን በሚያደርገው መንግስትን በሚያደርገው ድጋፍ የምርት አይነቶች ተወዳዳሪነታቸውን የሚያረጋግጥ እንዳይወድቁም የሚያደርግ ጉዳይ ነው ማለት ነው። ይሄ ሎጂክ ይሄ ፕሪንሲፕል በጣም ለኢንዱስትሪዎቻችን የሚጠቅም ፕሪንሲፕል ነው የሚል እምነት አለን። ጀምረናል። ይሄንን አጠናክረን እንቀጥላለን የሚል እምነት አለን ማለት ነው። እንግዲህ ቅድሚያ የአምራች ኢንዱስትሪ ልማት ኢንስቲትዩት ያው ተልእኮዎች አሉት። ተልእኮን ለመፈጸም ባለፉት 3-4 ዓመታት በአንድ በኩል ራሱን እያደራጀ የውስጥ አቅሙን እያጠናከረ የመጣ ያለ ተቋም ነው። በተለይ በአሁኑ ሰዓት በብረታ ብረት በኢንጂነሪንግ ትልቅ በጀት በፕሮጀክት ደረጃ ተፈቅዶልን እያሰራ ነው ያለ ነው። ቀጣይ ይሄ ኢንስቲትዩት አድቫንስድ የሆኑ ላቦራቶሪዎችን እያስገነባ ያለበት ሁኔታ ነው። የቆዳ ይታወቃል። ቆዳ ላይ ትልቅ የላቦራቶሪ ማዕከል ቀደም ሲል የነበረው አሮጌውን አፕግሬድ በማድረግ በአዳዲስ የአድቫንስድ ላቦራቶሪዎች የቆዳውን ከፍ ሊያደርግ የሚችል ላቦራቶሪ ማዕከል ወደ 300 ሚሊዮን ብር የሚጠጋ ግንባታው እየተጠናቀቀ ነው ያለው። ዘንድሮ እስከ ሰኔ 30 ያልቃል ብለን ነው እያሰብን ያለ ነው። ቆዳችንን ሊደግፍ የሚችል መሰረተ ልማት ነው። እሱ ትልቁ ብሬክ ስሩ እናመጣለን ብለን ነው የምናስበው። ወደ 5.5 ቢሊዮን ብር የሚጠጋ ግንባታ በብረታ ብረትና ኢንጂነሪንግ በተለይ የኢንጂነሪንግ ማዕከላችንን እሱንም ትልቅ ላቦራቶሪ እና የመሰልጠኛ ማዕከል ከህንድ የወሰነው ሞዴል ነው። እንደ ኳሊቲ መሰረተ ልማት እንደ እዚህ መገናኛ እንደተገነባው የናሽናል ኳሊቲ ኢንፍራስትራክቸር በዛ ደረጃ የሚታይ ትልቅ ወደ 10-11 የሚጠጉ ብሎኮች ያሉት ህንፃዎች ግንባታ ላይ ነው ያለው። ይሄ በቅርብ የሚኒስትራችን የቅርብ ክትትል እና ድጋፍ እየተደረገበት ያለበት ሁኔታ ነው ያለው። የጨርቃ ጨርቅ ትልቅ መሰልጠኛ ማዕከል ነው። የምርምር ማዕከል ነው። እሱ ሪኖቬት በማድረግ ትልቅ ግንባታ እዛ ተደርጓል። ኦልሬዲ በቀጣይ ላቦራቶሪ እንትኑን የሞዴል ኢንዱስትሪ ለኢንዱስትሪዎቻችን ሞዴል ሆኖ የሚያገለግል በመንግስት በጀት ተደግፎ የማሽነሪ ግዢ ለማድረግ ጥረት እያደረግን ነው ያለነው። በዚህ በ2018 እሱንም ትልቅ የሞዴል ኢንዱስትሪ በተለይ ጨርቃ ጨርቅ የሹራብ የሽመና ስራ በሳይንሳዊ መንገድ የሚደግፍ ላቦራቶሪ እየተገነባ ነው ያለው። ኬሚካል ኢንጂነሪንግ የኬሚካል ማዕከላችንም የራሱ ቦታ አለው። እሱንም በቀጣይ ቦታውን የመንግስት ቦታ ነው። እሱ ላይም ትልቅ ግንባታ በማድረግ ሁሉም ማዕከሎቻችን ምግብና መጠጥም ኦልሬዲ መሬት ጠይቆ ተፈቅዶለት እየተከታተለ ነው ያለው። እነዚህ ንዑሳን ዘርፎች የራሳቸው የላቦራቶሪ ማዕከል ሆኖ የስልጠና ማዕከል ሆኖ በየንዑሳን ዘርፉ ያሉ ኢንዱስትሪዎች እየተጨመሩ ያሉ ኢንዱስትሪዎቻችንን እንዲደግፉ ለማድረግ የተጣሉ መሰረቶች አሉ። በቀጣይ ግን እነዚህን በመጨረስ በተለይ ፕሮጀክት ስራዎቻችንን በማጠናቀቅ
የኢንዱስትሪዎቻችንን ትንሳኤ ለማረጋገጥ ጥረት እያደረግን ነው ያለነው። ያው ከኛ የሚጠበቁ 17.2% የኢኮኖሚ እድገት አምራች ዘርፉ በ10 ዓመት የተቀመጠውን ማሳካት አለብን ብለን ነው እየሰራን ያለነው። በኤክስፖርትም ከፍ ያለ ውጤት እንዲያመጣ ነው መሰራት አለበት የሚል እምነት አለን። እንግዲህ ሚኒስትሪያችን የኢንዱስትሪ ሚኒስቴር በቅርበት ከፍተኛ ኃላፊዎቻችን አቅጣጫ እየሰጡ እየተከታተሉ ያሉበት ሁኔታ ስላለ ይህን አጠናክረን እንቀጥላለን። በአንድ እጅ ብቻ ስለማይጨበጨብ ኢንዱስትሪዎቻችንም መንግስት የሚያደርገውን ድጋፍ በተለይ ካውንስሉ የሚያደርገውን ድጋፍ ኢንዱስትሪ ሚኒስቴርና ተጠሪ ተቋማት የሚያደርጉትን ድጋፍ ኤክስፕሎት በማድረግ በደንብ እንዲጠቀሙ በማድረግ ኢንዱስትሪዎቻችንም በተለይ የምርምርን ስራ በደንብ እንዲደግፉ የራሳቸውን ምርምር እንዲያደርጉ ኢኖቬሽን ላይ እንዲሰሩ ካደረግን በሚቀጥሉት 5 ዓመታት የኢንዱስትሪ የአምራች ዘርፉ ውጤታማነት በሚፈለገው ደረጃ ወደፊት ይራመዳል የሚል እምነት አለን ማለት ነው።